ይሄንን መረጃ የትም አታገኙትም። ከፈለጋችሁ ጀሚና ላይ ሰርች አድርጉ፣ ከፈለጋችሁ ቻትጂፒቲ ላይ ሰርች አድርጉ፣ ወይንም ደግሞ ሌላ የኤአይ ፕላትፎርም ቼክ አድርጉ፣ ሰዎችን ጠይቁ። ማንም ይሄንን ዛሬ ማካፈላችሁ መረጃ የሚያካፍላችሁ የሚነግራችሁ በፍጹም አታገኙ። ምክንያቱም ዛሬ ይዤላችሁ የመጣሁት መረጃ እኔ በ6 ዓመት የዩቲዩብ ቆይታዬ ያካበትኩት ወይንም ደግሞ ኤክስፒሪየንስ ያደረኩት መረጃ ነው። እንግዲህ አብዛኞቻችሁ ቪዲዮ ዩቲዩብ ላይ አፕሎድ ታረጋላችሁ። ነገር ግን ቪዲዮ አፕሎድ ስታደርጉ በፍጹም 7 ነገሮች አሉ። እነዚህን 7 ነገሮች ማድረግ የለባችሁም ማለት ነው። ከነዚህ ከ7ቱ ነገሮች መካከል አንዱን ሁለቱን የምታደርጉ ከሆነ ሁሌም አፕሎድ ታደርጋላችሁ። ነገር ግን ምንም አይነት ለውጥ ምንም አይነት እድገት አታገኙም። ሰላም እንዴት ናችሁ? ኻሊድ እባላለሁ። ከ6 ዓመት በላይ ዩቲዩብ ላይ ቆይቻለሁ። እዚህ ቻናል ውጪ ደግሞ ተጨማሪ 5 ቻናሎች አሉኝ። ሁሉም ቻናሎች እንግዲህ ሞኔታይዝ ተደርገው ገንዘብ እየሰሩ ያሉ ቻናሎች ናቸው። ስለዚህ በዚህ ቻናልም ሆነ ከዚህ ውጭ ባሉ በቀሪዎቹ 5 ቻናሎች የሰበሰብኩት ያካበትኩት ልምድ አለ። ከዚህም ልምድ መካከል ለእናንተ ላካፍላችሁ ያሰብኩት ቪዲዮ አፕሎድ ካደረጋችሁ በኋላ በፍጹም ማድረግ የሌለባችሁን 7 ነገራቶች ነው። የመጀመሪያው እንግዲህ ሁላችንም ነው ይሄንን የምናደርገው። ቪዲዮ አፕሎድ ታደርጋላችሁ። ቪዲዮ አፕሎድ ካደረጋችሁ በኋላ እባካችሁ የራሳችሁን ቪዲዮ ለሰከንድ ያክል ወይንም ለ1 ደቂቃ ለ2 ደቂቃ እያያችሁ አትወጡ። ብዙዎቻችን ይሄን ነው የምናደርገው። ቪዲዮ አፕሎድ አድርገን ከዚያ በኋላ እኛን ቪዲዮ ራሳችንን እንመለከተዋለን። ከዚህ የተወሰኑ ሰከንዶች 40-50 ሰከንድ ከቆየ በኋላ በቃ ኢትስ ኦኬ ቆንጆ ቪዲዮ ነው ብለን እንወጣለን ማለት ነው። ይሄ እኛን መስዋዕትነት ያስከፍለናል። ምክንያቱም ኢቭን እኛ ራሳችን ያልወደድነውን ቪዲዮ ለሰዎች ዩቲዩብ ምን ያደርግልንም ሪኮሜንድ አያደርግልንም ወይንም ደግሞ ኢምፕረስ አያደርግልንም። ስለዚህ እኛ ገብተን የተወሰኑ ሰከንዶች አይተን ስንወጣ ይሄ ቪዲዮ ራሱ አፕሎድ ያደረገው ክሬተሩ ራሱ አልወደደውም። ገብቶ የተወሰነ ሰከንድ አይቶ ነው የወጣው። ስለዚህ ለሌሎች ሰዎች ደግሞ ያን ያክል ሪኮሜንድ የሚደረግ አይደለም ብሎ እንዲህ አይነት ጀጅመንት እንዲህ አይነት ውሳኔ ይወስናል ማለት ነው። ስለዚህ ከቻላችሁ አፕሎድ ያደረጋችሁትን ቪዲዮ መጀመሪያ ከመልቀቃችሁ በፊት በደንብ አይታችሁ ለቀቁት። ከለቀቃችሁ በኋላ ግን እየገባችሁ 40 ሰከንድ 50 ሰከንድ 1 ደቂቃ እያያችሁ አትውጡ። ካያችሁ ደግሞ ሙሉን የራሳችሁን ቪዲዮም ቢሆን ሙሉን አይታችሁት መውጣት ይኖርባችኋል ማለት ነው። ከዚህ ጋር ተያይዞ ሁለተኛ ማድረግ የሌለባችሁን ነገር ልንገራችሁ። ቪዲዮ አፕሎድ ካደረጋችሁ በኋላ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለስራ ባልደረቦቻችሁ ቪዲዮአችሁን አትላኩ። ምክንያቱም እርግጠኛ አይደላችሁም የትኛው ቤተሰባችሁ፣ የትኛው ጓደኛችሁ፣ የትኛው የስራ ባልደረባችሁ የእናንተን ቪዲዮ እስከ መጨረሻው ድረስ እንደሚያየው ምንም እርግጠኛ መሆን አትችሉም። እኔ እርግጠኛ የሆነ ነገር ልንገራችሁ። በኔም ህይወት በዚህ በ6 ዓመት የገጠመኝ ከዚያም በተጨማሪ ደግሞ ሌሎችም ቻናሎች አሉ እኔ ማስተዳድራቸው። እንዲሁም ከዚያ በተጨማሪ ብዙ ቻናሎችን ታውቃላችሁ፣ አማክራለሁ፣ ስልጠና ሰጣለሁ፣ የተለያዩ ቻናሎችን እመለከታለሁ። ስለዚህ በዚህ የተረዳው ትልቁ ነገር ምን እንደው ታውቃላችሁ? የኛ ቤተሰቦች ጓደኞቻችን የኛን ቪዲዮ ረጅም ሰዓት እንደማያዩት ነው እንበልና እናንተ አንድ ቪዲዮ ለቀቃችሁ፣ ከዚያም ለጓደኞቻችሁ ለቤተሰቦቻችሁ ቪዲዮአችሁን በተናችሁት። ጓደኞቻችሁና ቤተሰቦቻችሁ ምናልባት 10-15 ሊሆኑ ይችላሉ። ስለዚህ የመጀመሪያ ተመልካቾቻችሁ የእናንተ ጓደኞችና የእናንተ ቤተሰቦች ናቸው የሚሆኑት ማለት ነው። እነዚህ ጓደኞቻችሁና ቤተሰቦቻችሁ ለ40 ሰከንድ ለ50 ሰከንድ ያክል ያዩትና የእናንተን ቪዲዮ ለቀው ይወጣሉ። ይሄ ደግሞ ቪዲዮአችሁን በጣም ይገልባችኋል። ምክንያቱም የእናንተ ቪዲዮ ቫይራል እንዲወጣ ከሚያደርጉ ነገሮች መካከል አንዱና ትልቁን ድርሻ የሚወስደው አቨሬጅ ቪው ዱሬሽን ነው። የእናንተ ቪዲዮ ለምን ያክል ደቂቃ ታይቷል የሚለው እጅግ በጣም ወሳኝ ወይንም ትልቅ ጥያቄ ነው። ቪዲዮአችሁ ለረጅም ደቂቃ ለብዙ ሰዓት ወይንም ለብዙ ደቂቃ ከታየ 10 ደቂቃ ከሆነ ለምሳሌ 4 ደቂቃ 5 ደቂቃና ከዚያ በላይ ከታየ የእናንተ ቪዲዮ ቫይራል ይወጣል። ነገር ግን ቪዲዮአችሁ በተለይ የመጀመሪያዎቹ ከተለቀቀ የመጀመሪያዎቹ ሰዓት ላይ 1 ደቂቃና ከዚያ በታች 2 ደቂቃና ከዚያ በታች የሚታይ ከሆነ ካለምንም ጥርጥር መቼም ቢሆን ያ ቪዲዮ ቫይራል ሊወጣ አይችልም። ስለዚህ እናንተ ቪዲዮ አፕሎድ አድርጋችሁ ለቤተሰቦቻችሁ ለጓደኞቻችሁ ላካችሁ። እነዚያ ጓደኞቻችሁና ቤተሰቦቻችሁ ደግሞ 40-50 ደቂቃ አይተው ወጡ። ስለዚህ የመጀመሪያ ተመልካቾች ራሱ የእናንተን ቪዲዮ ስላልተመቻቸው ዩቲዩብ ደግሞ አቨሬጅ ቪው ዱሬሽናችሁ ዝቅተኛ መሆኑን ስለሚያይ ከመጀመሪያው ኢምፕረስ ማድረግ የእናንተን ቪዲዮ ለሰዎች ማድረስ ያቆማል። ዛሬ ፕሊስ አቁሙ። ለጓደኞቻችሁ ለቤተሰቦቻችሁ ቪዲዮአችሁን አፕሎድ ካደረጋችሁ በኋላ አትላኩላቸው። እነሱ ከፈለጉ ራሳቸው ሰርች አድርገው ይመልከቱት። በሶስተኛ ደረጃ ቪዲዮ በፍጹም አትሰርዙ። ይሄ በሶስተኛ ደረጃ ቪዲዮ በፍጹም አትሰርዙ። እንግዲህ አንድን ቪዲዮ ለቀቃችሁ አፕሎድ አደረጋችሁ ከዚህ 1 ቀን 2 ቀን ምናምን ስታዩት ቪዲዮ በጣም ከፍተኛ የቪው ማጣት ገጠመ ወይንም ሰው አላየውም ማለት ነው። ምናልባት 15 ሰው 20 ሰው 30 ሰው 100 ሰው ምናምን አይቶ ቪዲዮ ቆመ። ያኔ እናንተ በቃ ይሄን ቪዲዮ ሰዎች አልወደዱትም ብላችሁ ድሊት አደረጋችሁት። ይሄ ካሁን ጀምሮ ማቆም ያለባችሁ ነገር ነው። ምክንያቱም እዚህ ጋር አንድ ነገር ሊጨምርላችሁ። ምክንያቱም አንድን ቪዲዮ አፕሎድ ከማድረጋችሁ በፊት ነው ቅድሚያ ሰዎች ይወዱታል ወይንስ አይወዱትም፣ ረጅም ሰዓት ይታያል ወይንስ አይታይም፣ አሰልቺ ነው ወይንስ አጓጊ ነው የሚለውን መወሰን ያለባችሁ። አፕሎድ ካደረጋችሁት በኋላ ግን የእናንተ ቪዲዮ መቼ ቫይራል እንደሚወጣ አታውቁም።
እናንተ ቆንጆ ቪዲዮ ነው ብላችሁ አስባችሁ ሰዎችን ይጠቅማል ብላችሁ አስባችሁ ትኩረት ይስባል ብላችሁ ከሆነ ያንን ቪዲዮ የለቀቃችሁት በቃ ያንን ቪዲዮ ባለበት ተውት ማለት ነው። ዲሊት አታድርጉት። ይልቁንስ ስለ ቀጣይ ቪዲዮ ስለ ሌሎች ቪዲዮዎቻችሁ አስቡ። ምክንያቱም እንደነገርኳችሁ ነው የእናንተ ቪዲዮ መቼ ቫይራል እንደሚወጣ አታውቁም። እኔ ለምሳሌ አንድ ቪዲዮ ላሳያችሁ። ቻናሌ ላይ በጣም ብዙ ቪው ካገኘሁባቸው ቪዲዮዎች መካከል አንዱ ይሄ የምታዩት ቪዲዮ ነው ማለት ነው። ልክ እዚህ ጋር እንደምትመለከቱት ከዚህ ጋር አፕሎድ ያደረኩት ኦክቶበር ላይ ነው አፕሎድ ያደረኩት። ከኦክቶበር ጀምሮ የሚገርማችሁ ነገር ኦክቶበር፣ ኖቬምበር አለ፣ ዲሴምበር አለ፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል ለ7 ወር ያክል እዚህ ጋር አፕሪል ድረስ ይሄ አፕሪል ላይ ነው። ለ7 ወር ያክል ምንም አይነት እንቅስቃሴ አልነበረው። እዚህ ጋር ላይ ነው እንደምታዩት በጣም ትንሽ ሰው ነው እየተመለከተው የነበረው። በ7 ወር ጊዜ ውስጥ 17000 ሰዎች ብቻ ነው ያዩት። ኢማጂን። ወደ መሀል ስመጣ ደግሞ በጣም እያነሰ ይሄዳል ማለት ነው። ለምሳሌ ያክል ልክ እዚህ ጋር ይሄ ጃንዋሪ ነው። ጃንዋሪ ማለት ከ4 ወር ወይም ከ3 ወር በኋላ በ3 ወር ወይም በ4 ወር ጊዜ ውስጥ 5000 ሰው ነው ያየው። የመጀመሪያውን ወር ባሳያችሁ በጣም ትንሽ ነው። አያችሁ 1 ወር 2 ወር ቆይቶ 500 600 ሰው ብቻ ነው ያየው። የሚገርማችሁ እኔ የዚህን ሰዓት አጥፍቼው ቢሆን ድሌት አድርጌው ቢሆን ለምሳሌ 1 ወር ቆይቶ 2 ወር ቆይቶ 3 ወር ቆይቶ 4 ወር ቆይቶ ጠፍቶ በነበረ ዛሬ ላይ እዚህ ጋር የምታዩትን ይሄን ያክል ትልቅ ቪው ላገኝ አልችልም ነበረ። ስለዚህ ይሄ ቪዲዮ መቼ ነው መነሳት የጀመረው? ልክ እዚህ ጋር አፕሪል መጨረሻ ላይ ልክ እንደምታዩት ራሱ ቪዲዮ ብድግ አለ ማለት ነው። ያው ከርቡ ጋር እዚህ ጋር ማየት ትችላላችሁ። ባንዴ ተለወጠ፣ ባንዴ መቀየር ጀመረ። ከዚያ በኋላ በየወሩ በየቀኑ እንደምታዩት እያደገ 100 ሺህ 150 ሺህ 170 80 ብሎ 200 ሺህ ገባ። አሁንም ይሄ ቪዲዮ እየታየ ነው። አሁንም ድረስ ቻናሌን እያሳደገው ነው። አሁንም ድረስ ሰብስክራይበር እያመጣልኝ ነው ማለት ነው። ሌሎችም በጣም ብዙ ቪዲዮዎችን ላሳያችሁ እችላለሁ። ከዚህ ጋር የተገናኙ በጣም ብዙ ቪዲዮዎች አሉ። ለቅቄያቸው ቪው ሳይኖራቸው ይቀራል። ከዚያ ከሆነ ጊዜ በኋላ ድንገት ይነሳሉ ማለት ነው። ስለዚህ እናንተም እርግጠኛ ሆናችሁ አምናችሁበት ከሆነ አንድ ቪዲዮ የለቀቃችሁት ቆንጆ ነው ብላችሁ ደክማችሁበት ከሆነ ቪዲዮ ድሌት አታድርጉ። ይልቁንስ ሌሎች ቪዲዮዎችን ክሬት ለማድረግ ብዙ ቪዲዮዎችን ለመልቀቅ ጊዜያችሁን እዛ ላይ መስዋዕት አድርጉ ማለት ነው። ይሄ ቪዲዮ ከ6 ወር ከ7 ወር በኋላ የሆነ ቀን ሊነሳ ይችላል። በአራተኛ ደረጃ ቪዲዮ አፕሎድ አድርጋችሁ ዝም አትበሉ። በቃ ይሄ የብዙዎቻችሁ ክፍተት ነው። ምናልባት እናንተ አፕሎድ ታደርጋላችሁ። አፕሎድ ካደረጋችሁ በኋላ ለጓደኞቻችሁ ለቤተሰቦቻችሁ ሼር ልታደርጉ ትችላላችሁ። ከዚያ ውጪ ግን ዝም ነው የምትሉት። ይሄ ትክክል አይደለም። ራሳችሁ ፕሮሞሽን ስትራቴጂ ማዘጋጀት ይኖርባችኋል። ፕሮሞሽን ስትራቴጂ ማለት ምንድነው ካላችሁኝ፣ አንድ ቪዲዮ አፕሎድ ከተደረገ በኋላ ምናልባት እንኳን ዩቲዩብ ኢምፕረስ ባያደርገው ዩቲዩብ ለሌሎች ሰዎች ባያደርሰው እናንተ በራሳችሁ መንገድ ለብዙ ሰዎች የምታደርሱበትን ስትራቴጂ መንደፍ ነው። ከዚያ ስትራቴጂ መካከል አንደኛ ቪዲዮ አፕሎድ ካደረጋችሁ በኋላ እንግዲህ ኮሚኒቲ ፖስት የሚባል አለው ዩቲዩብ ታውቃላችሁ። እዚያ ኮሚኒቲ ፖስት ላይ ሄዳችሁ ሊንኩን አስቀምጣችሁ ሰላም እንዴት ናችሁ ዛሬ ስለዚህ ጉዳይ ይሄን ቪዲዮ ለቅቄያለሁ እየገባችሁ ተመልከቱት ብላችሁ ፖስት ማድረግ ይሄ አንደኛው መንገድ ነው። ከዚያ በተጨማሪ ደግሞ ቴሌግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ወይንም ሌሎች ተጨማሪ ሶሻል ሚዲያ ፕላትፎርሞች ላይ የራሳችሁን ኦዲየንስ ገንቡ። አንዳንዴ እናንተ ቪዲዮ ዩቲዩብ ላይ ላይወደድ ይችላል። ነገር ግን ወደ ቲክቶክ ስንሄድ ቲክቶክ ላይ በጣም ብዙ ትኩረት በጣም ብዙ ተመልካች ሊያገኝ ይችላል። አንዳንዴ ቪዲዮአችሁ ዩቲዩብ ላይ ላይወደድ ይችላል። ነገር ግን ወደ ቴሌግራም ስንሄድ ቴሌግራም ላይ ኦዲየንስ ካላችሁ ኮሚኒቲ ከገነባችሁ ቴሌግራም ላይ ብዙ ሰዎች ሊወዱትና ክሊክ አድርገው የእናንተን ቪዲዮ ሊመለከቱ ይችላሉ። ይሄ ደግሞ ለኢምፕሬሽን በጣም ትልቅ አስተዋጽኦ ይጫወታል። ስለዚህ ቪዲዮአችሁን ከለቀቃችሁ በኋላ ዝም ማለት ሳይሆን የተለያዩ ሶሻል ሚዲያ ፕላትፎርም ላይ ሼር አድርጉት። ኮሚኒቲ ፖስት ላይ ሊንኩን አስቀምጣችሁ ተጨማሪ ጽሁፍ ለቃችሁ እዚያም ላይ እንዲሁ አፕሎድ አድርጉት። ፌስቡክ ላይ ግሩፕ ይኖራችሁ፣ ቻናል ይኖራችሁ፣ ቴሌግራም ላይ ቻናል ይኖራችሁ፣ ደን ቲክቶክ ላይ ቻናል ይኖራችሁ ማለት ነው። በአምስተኛ ደረጃ አፕሎድ ስታደርጉ ራንደምሊ እንዲሁ በዘፈቀደ እናንተ በተመቻችሁ ሰዓት አፕሎድ አታድርጉ። አንድ ቪዲዮ አፕሎድ መደረግ ያለበት ቅድሚያ ስኬጁል ባደረጋችሁት ቅድሚያ በወሰናችሁት ቅድሚያ በቃ እኔ ተመልካቾቼ አብዛኛውን ብዙዎቹ ተመልካቾቼ በዚህ ሰዓት ነው ኦንላይን የሚሆኑት ብላችሁ በወሰናችሁበት ሰዓት መሆን አለበት ማለት ነው። አንዳንዴኛ ምን እናደርጋለን? ቪዲዮ አዘጋጅተን የደረሰልን ጧት 3 ሰዓት ከሆነ ጧት 3 ሰዓት እንለቃለን። ምሽት 2 ሰዓት ከሆነ ምሽት 2 ሰዓት እንለቃለን። ቀን 9 ሰዓት ከሆነ ቀን 9 ሰዓት እንለቃለን። ኢቭን አፕሎድ የምናደርግባቸው ቀናቶች የሉንም። ስንፈልግ ሰኞ፣ ስንፈልግ ማክሰኞ፣ ስንፈልግ ሮብ ዝብርቅርቅ ያለ የአፕሎዲንግ ስኬጁል ነው ያለን ማለት ነው። ሶ ራንደምሊ ዝም ብላችሁ በዘፈቀደ ቪዲዮ አፕሎድ ማድረግ አሁኑኑ ማቆም ይኖርባችኋል። ቀን ወስኑ፣ ሰዓት ወስኑ። ማክሰኞ 3 ሰዓት ከሆነ እናንተ ፕላን ያረጋችሁት ስኬጁል ያረጋችሁት እናንተ ብዙዎቹ ተመልካቾቻችሁ ማክሰኞ 3 ሰዓት ከሆነ ኦንላይን የሚሆኑት ሁሌ ማክሰኞ 3 ሰዓት አፕሎድ አድርጉ። 1 ዓመትም ቆዩ፣ 2 ዓመትም ቆዩ፣ 3 ዓመትም 10ም 20 ዓመትም ይሁን ዩቲዩብ ላይ
ሁሌ ማክሰኞ 3 ሰዓትን ጠብቃችሁ አፕሎድ ማድረግ ይልመድባችሁ። በዚህ መንገድ ከሆነ አፕሎድ የምታደርጉት አንደኛ ተመልካቾቻችሁን ትሬን ታደርጓቸዋላችሁ። ከዚያ በተጨማሪ ደግሞ ዩቲዩብ እናንተን ያወቃችሁ ኮንሲስተንትሊ እንደምትሰሩ ስኬጁል ሆናችሁ ፕላን ሆናችሁ እንደምትሰሩ ስለሚያስብ ያግዛችኋል። ቪዲዮቻችሁን ለብዙ ሰዎች ያደርሳል። በስድስተኛ ደረጃ እንግዲህ ቶሎ እየገባችሁ አናሊቲክሳችሁን ቼክ አታደርጉ። አንድ ቪዲዮ ለቀቃችሁ፣ ያን ቪዲዮ ከለቀቃችሁ በኋላ በየደቂቃው ስንት ቪው አለው ያላችሁ ታያላችሁ። በየደቂቃው ስንት ሰዓት ታየ ብላችሁ ታያላችሁ። በየደቂቃው ማን ኮሜንት ጻፈ ብላችሁ ታያላችሁ። ስለዚህ አናላይቲክሳችሁን በየደቂቃው በየሰዓቱ ማየት ወይንም ቼክ ማድረግ ዛሬ ማቆም አለባችሁ። ለምን መሰላችሁ? አንድ ቪዲዮ ለቀቃችሁ፣ አፕሎድ አረጋችሁ፣ ከዚያ ለአንድ ሳምንት ያክል ተውት፣ ያንን ቪዲዮ አትመልከቱት። ለምን? በየሰዓቱ ስታዩ ምናልባት እንግዲህ የመጀመሪያ ቀን ሁለተኛ ቀን ላይ ቪው ላታገኙበት ትችላላችሁ። እኔ አብዛኞቹ ቪዲዮዎቼ የመጀመሪያ ቀን ወይንም ሁለተኛ ቀን ላይ ቪው አያገኙም ወይንም አይኖራቸውም። ከሶስተኛ ቀን በኋላ ግን ኢምፕሬስ እየተደረገ ለብዙ ሰዎች እየደረሰ ብዙ ሰዎች እየተመለከቱት ይመጣሉ ማለት ነው። ስለዚህ አንድ ቪዲዮ አፕሎድ አደረኩኝ። ያን ቪዲዮ አፕሎድ ካደረኩኝ በኋላ አየሁት። የመጀመሪያ 1 ሰዓት የለም ቪው፣ ከዚያ 2 ሰዓት የለም ቪው፣ ከዚያ በኋላ ቆየው 8 ሰዓት ቆየ አፕሎድ ከተደረገ ቪው የለም። አያችሁ፣ አንድ ቀን ቆየ ቪው የለም። ከዚያ ሁለተኛ ቪዲዮ ሌሎች ቪዲዮዎችን ለመስራት ሞራል እያጣሁኝ፣ ተስፋ እያጣሁኝ፣ እየተበሳጨሁኝ፣ እየተናደርኩኝ ኢቭን የምሰራውን ቪዲዮ ራሱ ቀጣይ የሚለቃቸው ቪዲዮዎችም ራሱ በጥሩ ስሜት ላይ ሁኜ ስለማለቃቸው እየተበላሹ ይመጣሉ ማለት ነው። ከዚያ የሆነ ሰዓት ላይ አቆማለሁ፣ ቪዲዮ መልቀቅ፣ ቪዲዮ መጫን አቆማለሁ ማለት ነው። ከዚያ ልክ ቻናሌ እየተነቃቃ መሆኑን ሳይ ደግሞ ድጋሚ እመለሳለሁ። በዚህ መንገድ በፍጹም ስኬታማ መሆን አይቻልም። ስለዚህ እናንተ አንድ ቪዲዮ አፕሎድ ካደረጋችሁ ማሰብ ያለባችሁ ስለዛ ቪዲዮ አናላይቲክስ አይደለም፣ ቀጣይ ስለምለቁት ቪዲዮ ነው። ቀጣይ ብዙ ቪዲዮዎችን ስለማዘጋጀት፣ ብዙ ቪዲዮዎችን ኤዲት ስለማድረግ፣ ብዙ ቪዲዮዎችን ስለማጋራት አስቡ። የተሻሉ ቪዲዮዎችን ተመልካችን የሚስቡ ትኩረት የሚስቡ ዩቲዩብ ኢምፕረስ ሊያደርጋችሁ የሚችሉ ቪዲዮዎችን ለማዘጋጀት ነው ማሰብ ያለባችሁ እንጂ አንድ ቪዲዮ ለቃችሁ ሁሌ በየሰዓቱ በየሰከንዱ ያንን ቪዲዮ አናሊቲክስ ማየት፣ ስንት ሰው አየው ብሎ መመልከት፣ ስንት ደቂቃ ታየ ብሎ መመልከት፣ ስንት ሰው ሰብስክራይብ አደረገኝ ብላችሁ ያንን ማየት ምንም ጥርጥር የለም ሞራላችሁን ይገላችኋል። ቀጣይ ብዙ ቪዲዮዎችን እንዳሰሩ ያደርጋል። ስለዚህ አፕሎድ አድርጉ፣ ከዚህ አትመልከቱት። እናንተ ቀጣይ ስለምለቁት ቪዲዮ ብቻና ብቻ ተጨነቁ፣ አስቡ፣ ከዚያ አፕሎድ አድርጉ። አሁንም ስለ ኔክስት ስለ ቀጣይ ቪዲዮአችሁ አስቡ። በዚህ መንገድ ከሆነ ካለምንም ጥርጥር ቻናላችሁ እያደገ መምጣት ይጀምራል። ሰባተኛ ቪዲዮ አፕሎድ ካደረጋችሁ በኋላ ቪዲዮአችሁ ረጅም የሚሆን ከሆነ የተለያዩ ክፍሎች የተለያዩ ፓርቶች የሚኖሩት ከሆነ ቻፕተር ማዘጋጀት አለባችሁ። እንዲሁ ቪዲዮ ሰርታችሁ ዝም ብላችሁ አፕሎድ ማድረግ እንዲሁ ዲስክሪፕሽን ሳይኖረው ቻፕተሮች ሳይኖሩት ኪወርዶች ሳይኖሩት ታግ ሳይኖረው አፕሎድ ማድረግ ማቆም አለባችሁ ማለት ነው። ቻፕተር ያስፈልገዋል። ቻፕተር ማለት ምንድነው? እናንተ ለምሳሌ እኔ ረጃጅም ቪዲዮዎች እሰራለሁ፣ ስለ ቪዲዮ ኤዲቲንግ እሰራለሁ፣ ዩቲዩብ ፉል ኮርስ እሰራለሁ፣ ብዙ አይነት ቪዲዮዎችን እሰራለሁ ማለት ነው። ለምሳሌ ስለ ቪዲዮ ኤዲቲንግ ስሰራ ቪዲዮ የሰራሁት የቪዲዮ ኤዲቲንግ ቪዲዮ ኢንትሮ ይኖረዋል። ኢንትሮዳክሽን ማለቴ ነው። ስቴፖች ይኖሩታል። ስቴፕ ኦፍ ቪዲዮ ኤዲቲንግ ኢምፖርት አደርጋለሁ፣ ከለር ግሬድ አደርጋለሁ። ከዚያ በተጨማሪ ሌሎችም ብዙ ተጨማሪ ስራዎችን እሰራለሁ። ስለዚህ ምን አደርጋለሁ? ኢምፖርቲንግ እያልኩኝ then ድራጊንግ እያልኩኝ ኤኒ በቃ እያንዳንዱ የምሰራውን ነገር ቻፕተር እሰራለሁ ዲስክሪፕሽን ላይ ማለት ነው። ቻፕተር ለመስራት እጅግ በጣም ቀላል ነው። ለምሳሌ እዚህ ጋር የሰራሁትን ተመልከቱ። ኢንትሮ አልኩኝ። ኢንትሮ ማለት መግቢያ ነው። ከዛ ኢንትሮዳክሽን አልኩኝ፣ ማስተዋወቂያ ማለት ነው። ስቴፕስ ኦፍ ቪዲዮ ኤዲቲንግ አልኩኝ። ምንድነው ስቴፕ ያለው የቪዲዮ ኤዲቲንግ ስቴፖች ምንድናቸው? ከዛ ፕራክቲካል ኤዲቲንግ አልኩኝ። ዘን ካፕከት ኢንተርፌሱ ምን ይመስላል? ካፕከት ከለር እንዴት ግሬድ ይደረጋል? ከት እንዴት ያደርጋሉ? ኤክስፖርት እንዴት ያደርጋሉ? እነዚህን ኢሹዎች ስለሆነ ዲስከስ ያደረኩት በደቂቃ ከፋፍዬ በዚህ መንገድ ሰራው ማለት ነው። አሁን ሰዎች እንግዲህ ምናልባት ኢንትሮዳክሽን ብለው እዚህ ጋር ተመልከቱ። ኢንትሮዳክሽን ብለው ሰርች ያደርጋሉ። ኢንትሮዳክሽን ቱ ቪዲዮ ኤዲቲንግ ብለው ሰርች ሲያደርጉ ቀጥታ የኔ ቪዲዮ ራሱን ችሎ ይመጣል ማለት ነው። ሁለተኛ ስቴፕስ ኦፍ ቪዲዮ ኤዲቲንግ ብለው ሰርች ያደርጉ አሁንም የኔ ቪዲዮ ፖፕ አፕ ያደርጋል። ካፕከት ኢንተርፌስ ብለው ሰርች ቢያደርጉ የኔ ቪዲዮ ይመጣል። ከቲንግ ቢሉ ኤክስፖርቲንግ ብሎ ከለር ግሬዲንግ ኤኒ እዚህ ጋር በቻፕተር ከፋፍዬ ያስቀመጥኳቸውን ርዕሶች ሰርች ቢያደርጉ የኔ ቪዲዮ አብሮ ፖፕ አፕ ያደርጋል ማለት ነው። እዚህ ጋር እንደምትመለከቱት 160 ሺህ ሰው አይቶታል። አሁንም እየታየ ነው ይሄ ቪዲዮ። ስለዚህ ረጃጅም ቪዲዮዎች ሲሰሩ ብዙ ሐሳቦችን ብዙ አይዲያዎችን የምታነሱበት አይነት ቪዲዮ ሲሰሩ እናንተም ቻፕተር ሊኖራችሁ ይገባል።
ካደረጋችሁ ቻናላችሁ እየተለወጠ ይመጣል። በርግጥ እዚህ ጋር እንደምታዩት በጣም ሰፋፊ ርዕሶችን ያነሳሁት። በነገራችን ላይ አንድ መረጃ ልስጣችሁ፣ የተለያዩ ስልጠናዎችን እየሰጠን ነው፣ እየመዘገብን ነው። አሁን ምዝገባ ከተወሰነ ጊዜ በኋላ ይጠናቀቃል። ዩቲዩብ ላይ ወጣችሁ ስኬታማ ለመሆን፣ ዩቲዩብ ላይ ወጣችሁ ተከፋይ ለመሆን፣ የራሳችሁን ቢዝነስ ዩቲዩብ ላይ ለማስቀጠል ከፈለጋችሁ ሶሻል ሚዲያ ለቢዝነስነት፣ ሶሻል ሚዲያ ለገቢ ማግኛ፣ ሶሻል ሚዲያን በጎን ተጨማሪ ስራ ለመፍጠር መጠቀም ከፈለጋችሁ እኔ ፈጣን የሶሻል ሚዲያ ስኬታማነት የሚል የስልጠና ፕሮግራም አዘጋጅቼ እየሰጠው ነው። ከዚህ በፊት ዩቲዩብ ላይ ቲክቶክ ላይ ሰርታችሁ የምታውቁ ከሆናችሁ የ7 ቀን ስልጠና አለ። የ7ቱ ቀን ስልጠና ሊጀምር ቀናቶች ብቻ ይቀሩታል። ፈጥናችሁ ተመዝገቡ። ሁለተኛ ደግሞ ምናልባት ከዜሮ ነው መማር የምፈልገው ኖሃው የለኝም፣ ስለዚህ ከዜሮ ጀምሮ የ2 ወር ኮርስ ያስፈልገኛል። ኤዲቲንግ፣ ቪዲዮ ኤዲቲንግን የጨመረ፣ ግራፊክስ ዲዛይኒንግን የጨመረ፣ ኮንተንት ክሪኤሽንን የጨመረ፣ ኤአይ የጨመረ እና ሌሎችም በጣም ብዙ ርዕሶች አሉ። ላይቲንግ፣ ቀረጻ ምናምን የሚባሉ እነዚህ ሁሉ ስልጠናዎች ያስፈልጉኛል ካላችሁ ደግሞ የ2 ወር ስልጠና አዘጋጅተናል። ከዚያ በብቻችሁን መማር ከፈለጋችሁ ቪአይፒ 1 እና ቪአይፒ 2 የሚባሉ ሌሎችም ተጨማሪ ፓኬጆች አሉን። ስለዚህ ፈጥናችሁ ብትመዘገቡና ራሳችሁን ብታስተምሩ ረጅም ርቀት መሄድ ትችላላችሁ። በጣም ድካማችሁን ልፋታችሁን ቀንሳችሁ በአጭር ጊዜ ውስጥ ስኬታማ መሆን ትችላላችሁ። ብዙዎች እኛ ጋር እየተማሩ ራሳቸውን እየቀየሩ ይገኛሉ። ስለዚህ ከታች እንደምታዩት ዲስክሪፕሽን ላይ የኛ አድራሻ አለ፣ ስልክ አለ። ስለዚህ ቴሌግራም ላይ ብቻ አዋሩን። ከፈጠናችሁ ቶሎ ካዋራችሁን ይህንን እድል ልታገኙ ትችላላችሁ ማለት ነው። እኛ ዋና ዓላማችን ሶሻል ሚዲያ ላይ ሰዎች ስኬታማ ሆነው ማየት ነው። ጥያቄዎቻቸው ተመልሰውላቸው እንዴት መስራት እንዳለባቸው አውቀው ተረድተው ሶሻል ሚዲያ ላይ ሰርተው ዩቲዩብ ላይ ቲክቶክ ላይ ቪዲዮ አፕሎድ በማድረግ ተከፋይ ሆነው ደስተኛ ሆነው ማየት አንዱ ዓላማችን ነው። ስለዚህ ይህንን እድል ለማግኘት ከፈለጋችሁ እንዳልኳችሁ ነው፣ ቴሌግራም ላይ ቀጥታ አዋሩን። ክፍያዎቹን እነግራችኋለሁ። እዚያ ላይ ትመዘገባላችሁ፣ ስልጠናውን ትወስዳላችሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮው እንዴት ነው? ምን ተሰማችሁ ስለ ቪዲዮ? እነዚህንስ ነገሮች ለመተግበር ኮሚትድ ናችሁ ወይ? እስኪ መልሳችሁን ሁላችሁም አስቀምጡልኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ።